ሰላም የአሚባራ ፕሮፐርቲስ ቤተሰቦች እንደምታዩት አሁን የሚገኘው ሁለት እየገነባናቸው ካለናቸው እንትኛ ህንፃዎች የመጨረሻ የ17ኛ ፍሎር ወለላቸው ላይ ነው። በጣም እንግዲህ የከተማችን ምርጥ የሚባለውን እይታ በዙሪያ ያልናችሁ። በዛሬው ፕሮግራሜ አሚባራ ፕሮፐርቲስን ሲመርጡ ምን የተሻለ ነገር ከሌሎች ከሚያገኟቸው አማራጮች ምን ጥሩ ነገሮች አሉ፣ ምን የተሻለ ነገር አለን የሚለው በዝርዝር 5 ነጥቦችን እናያለን። እስከ ፕሮግራሙ ፍጻሜ ይከታተሉ። የመጀመሪያው ነጥብ የሚሆነው ጥራት ነው። በጥራት ብዙ ከሚያገኟቸው ከተማ ውስጥ ካሉ አማራጮች የተሻለ የሚያደርጉ የተለያዩ ነገሮች አሉ። ያው አጠቃላይ ፕሮጀክቱ ሲገነባ ዓለም አቀፍ ልምድ አቅም ያላቸው የተለያየ የውጭ ድርጅቶች ተሳትፈዋል። በኮንስትራክሽን የቻይና እና የጣሊያን ኩባንያዎች አሉ። በዲዛይን በማማከር ደግሞ የዱባይ ኩባንያዎች አሉ። ያው አጠቃላይ ፕሮጀክቱ እየተሰራ ያለው አውትሶርስ አድርገን ዓለም አቀፍ ኩባንያዎች ናቸው እየገነቡት ያሉት። ይሄ መሆኑ የተሻሉ ነገሮች እንድናገኝ ከሌሎች አማራጮች ጥሩ ነገሮች እንዲኖራ አድርጓል። በኮንስትራክሽን ደረጃ የተሻሉ የሚያደርጉ የመጀመሪያው የምንጠቀማቸው ሙሉ ለሙሉ ኮንክሪት ፍላት ስላብ፣ ያው ቤቶቻችን ከፍታቸው ሃይ ሲሊንግ ነው ያላቸው። ወደ 3 ሜትር ከ40 አካባቢ የቤት ከፍታ ይኖራቸዋል። ያም ሆኖ ደግሞ የቤታችን ሲሊንግ ጣራው ፍላት ነው። ምንም አይነት ተሻጋሪ ቢም አይኖረውም። ያንን ስናደርግ ደግሞ የተጠቀምነው ኮንክሪት ነው። ያው ብዙ ጊዜ ፍላት ስላብ ሲሆን የተለመደው ሪብድ ነው። ያ ሲሆን ደግሞ ከጥራት አንጻር የተወሰነ ጥራት እንኳን ባይሆን ከጊዜ ሂደት የምናይባቸው ኢፌክቶች ሊኖሩ ይችላሉ። ነገር ግን እኛ የተጠቀምነው ኮንክሪት ነው። ተጨማሪ ደግሞ ፍላት በመሆኑ የምናገኘው ከውበት አንጻር እንኳን ሪዲዛይን የማድረግ ሀሳብ ቢኖረን አድቫንቴጅ ይኖረናል። ያው ምንም ተሻጋሪ ቢም ስለሌለ በፈለገው ቦታ ፓርቲሽኖቻችንን ማስተካከል እንችላለን። ይህም ብቻ ሳይሆን ኮለን ቱ ኮለን የሚኖረን ስፓን ሌንግዝም ወደ 8 ሜትር ከ50 ነው። ያም ሆኖ የትኛውን ቦታ ላይ ያው ቤት መሀል ላይ የሚገባ ኮለን ስለሌለ የትኛውን ቦታ ላይ ሪዲዛይን የማድረግ አመችነት ይሰጠናል። ሌላው በጥራት ደረጃ ቤዝመንቶቻችን ሃይ ሲሊንግ የሚባሉ ናቸው። የ3 ሜትር ከ70 ክፍት አላቸው። ያንን ስናደርግ የራሱ ምክንያት አለ። ምናልባት በኋላ ከሴፍቲ አንጻር ከምናነሳቸው ነጥቦች አንጻር ምን አይነት አድቫንቴጅ እንዳለው እናየዋለን። በተጨማሪ ግን የመግቢያና የመውጫው ራሱ የቻለ ራምፕ አለው። በጣም ስሎፒ ነው፣ አስቸጋሪ የሚባል አይደለም። ስሎፒ በጣም ብዙ ሜትር ተጠቅመን አስቸጋሪ እንዳይሆን አድርገን ያሰራ ነው። ቅድም ቤቶቹ ላይ ደግሞ ኮለን ቱ ኮለን ያሉ ስፓሌቶች ያላቸውን አድቫንቴጅ ስናይ ቤዝመንት ላይ የአስፓሊንግስ ምን ይጠቅማል? የትኛውን መኪና ኢዝሊ ሰርኩሌት እንዲያደርግ ያስችላል። ከፍ ያሉ መኪኖችም ጭምር በአብዛኛው አንዳንዴ ያው ጥብ ያሉ ስፓሊንግስ ሲሆን አስቸጋሪ ይሆናል መኪና ከፍ ያሉ መኪኖችን ለማንቀሳቀስ። እኛ ጋር ግን እነዚህ አይነት ችግሮች በፍጹም ሊኖሩ አይችሉም። ሌላው ደግሞ በተጨማሪ ኤሌክትሪካል ቻርጅ ስቴሽኖች በየሁሉም ቤዝመንቶቻችን ላይ አጠቃላይ ሁሉም ብሎኮቻችን ላይ ወደ 4 ፍሎር መኪና ማቆሚያ ነው። ለምሳሌ 3 ቤዝመንት እና ግራውንድ ጨምሮ 4 ፍሎር መኪና ማቆሚያ ይኖራል። ስለዚህ ያው መኪኖች ኢዝሊ መንቀሳቀስ እንዲችሉ ያን ታሳቢ የተደረገ ነው የሚሆነው። እነዚህ ነገሮች ብዙ ቦታ አልተለመዱም። ሲሊንግ ሃይት፣ መግቢያና መውጫው ራሱ የቻለ የሚሆኑ ከሁለቱ ኮለን ያለን ስፓሊንግዞች ብዙ ቦታ ላይ አልተለመደም። አንድ ከኳሊቲ አንጻር የተሻለ ያደረገናል። ህንፃ ከህንፃ የሚኖረን ርቀት አንዱኛን የተሻለ ያደረገው ነጥብ ነው። ግን ወደ 16 ሜትር ጋር ይኖራል ብሎክ ቱ ብሎክ። የትኛውም ህንፃዎቻችን ኦቨርሻዶ እንዳይደራረጉ ከፕራይቬሲ አንጻር ከቬንቲሌሽን ከላይት አንጻር በጣም የተሻለ ነው የሚሆነው። አልተለመደም። ያው ከተማ ውስጥ እንግዲህ ሲንግል አፓርትመንት ሲኖር ከጎኑም ጭራሽ ግንባታ ይኖርና ምናልባት ስንገዛው ቬንቲሌሽን ላይት ያለው ቤት በኋላ ላይ ትልቅ ችግር ሊያጋጥመን ይችላል። እኛ ጋር ግን እነዚህ አይነት ችግሮች ያለው ሚኒመም 16 ሜትር ጋፕ፣ አብዛኞቹ ላይ ከዛም ከፍ ያለ ጋፖች ይኖራሉ። 10 ብሎኮችን ነው ደግሞ ከ10 ብሎኮች 7 ብሎኮች ሬዚደንሻል ብሎኮች ናቸው። ሁሉም ሬዚደንሻሎቻችን ይህን ጋፕ የጠበቁ ነው የሚሆኑት። በተጨማሪ በኮምፓውንዳችን ሶፍት ሳይድ ላይ መንገድ ፌስ የሚያደርጉ ናቸው። አንደኛው በፖስታ ቤት ጀርባ ከቸርቸር ጎዳና ጋር የሚገናኝ መንገድ አለ። ሁለተኛው ደግሞ በፍሬሽ ፓርክ አድርጎ ወደ ጉዳሴ ወደ 4 ኪሎ የሚሄደው አለ። ሶስተኛው ደግሞ በዲሴ ገብረማርያም በኩል በዲሴ ገብረማርያም ጀርባ አድርጎ ወደ ሞናርክ ሆቴል የሚወጣ መንገድ አለ። ጨምሮ አጠቃላይ ሶስት ሳይዱ መንገድ ፌስ የሚያደርገው ነው የሚሆነው። ያም በተጨማሪ ህንፃዎቻችን የተለያየ ቪዎች እንዲኖራቸው የተለያየ አድቫንቴጅ ነው
ያው እኛ ሳይት ላይ ካሉ እይታዎች በጣም ምርጡ የምንለው እይታ ደግሞ ይሄኛው እይታ ነው። በጣም ውብ የሆነ እይታ ነው የሚሆነው። እንደምታዩት በዚህ በኩል ፓርኩ ነው ያለው፣ ፍሬንድሺፕ ፓርክ ነው ያለው። አሻግረን ደግሞ ፓርኩ ላይ ምንም ግንባታ ስለማይኖር አልፎ የምናያቸው እይታዎች አሉ። ቀደም ያልኳቸው የሸራተን ሆቴል እይታ አለ። በዚህኛው ሳይት ሳይንስ ሙዚየም ነው። በቅርቡ የተሰራው መንገድ የሸራተን ሆቴል እና የሳይንስ ሙዚየም መሀል ላይ ያለው መንገድ ይታየናል። በጣም የሚያምር እይታ ነው። በዚህኛው ሳይድ ያው የ4 ኪሎ እይታ ይኖራል። ፓርኩን አሻግረን ስናይ የቤተ መንግስት አሁን ወደ ሙዚየምነት የተቀየረው የቤተ መንግስት እይታዎች ይታዩናል። በጣም ውብ የሆነ እይታ ነው። አሻግረን ደግሞ የካ ተራራ ጭምር ቪው አለ። በጣም ማራኪ የሆነ ምናልባት ከተማችን ላይ ማናገኘው አይነት ውብ እይታ ነው የሚሆነው። የፓርክ ፋውንቴኖች ፓርክ ክሊር ነው በደንብ ነው የሚታየው። ሁለተኛው ነጥብ የሚሆነው ግቢ ውስጥ ያሉ አሚኒቲዎች ናቸው። በአሚኒቲ ደረጃ ራሱን የቻለ ጂ+4 ይኖራል። በውስጡ 2 መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት እና ባስኬት ኮርት ይኖሩታል። ይህ እንግዲህ ያው ልጆች ከግቢ ሳይወጡ ሁሉንም አገልግሎቶች እንዲያገኙ ያደርጋል። አምስተኛው ነጥብ ሴፍቲ ነው። ከሴፍቲ አንጻር ብዙ ስራዎችን ሰርተናል። ሙሉ ለሙሉ ህንፃዎቻችን ውስጥ የሚገኙ ደረጃዎች በሽቦ የተከበቡ ናቸው። እሳት አደጋ ቢከሰት እንዳይቃጠሉ ያደርጋል። ያ መሆኑ በተጨማሪ ደግሞ ራሱን የቻለ በውስጥ በኩል ይዘረጋ መካኒካል ቬንቲሌሽን ይኖራል። ያው የድንገተኛ አደጋ ቢደርስ ሰው ውስጥ ገብቶ በትረፍ የሚችልበት እድል አለ። ፕሬዠራይዝድ ዶር ስለሚኖርም ከውስጥ ያለ ጭስ ወደ ውስጥ አይገባም። ያ ከአደጋ ጊዜ አንጻር ነው። በተጨማሪ ደግሞ ቤዝመንቶቻችን ወደ 3 ሜትር ከ70 ከፍታ ይኖራቸዋል። የትኛውም መኪና መግባት ይችላል። የታመመ ሰው ቢኖር አምቡላንሶች የሊፍት በር ድረስ መግባት ይችላሉ። ሰዎቻችን ያው በጣም ሰፋፊ ናቸው። ስትሬቸር ጭምር ማስገባት ይችላሉ። የታመመ ሰው በስትሬቸር ወርዶ በአምቡላንስ ሊወጣ ያስችላል። የቆሻሻ ትራኮች መግባት ይችላል። የቆሻሻ ትራኮች እንዲገቡ ያስችላል። የእሳት አደጋ መኪኖች እንዲገቡ ያስችላል። እነዚህ ታስበው የተሰሩ ነው የሚሆኑት። ከስር በምናስቀምጠው ቁጥር በመደወል ደግሞ የቢሮ የሳይት ቀጠሮዎችን መያዝ ይችላሉ። ተጨማሪ ዝርዝር መረጃዎችን ማግኘት ይችላሉ። ስለተከታተላችሁ እናመሰግናለን።